ዛሬ ደግሞ ጓሬን አሳያችኋለሁ። በነገራችን ላይ በቡና ሱስ ተይዣለሁ ማለት ነው። ለምን እንደሆነ አላውቅም። አቋርጣለሁ ስል እዛው ነኝ ያለሁት። ጀበናውን ሰብራለሁ ስል ጭራሽ ጀበናውን አጥቤ ነው ማስቀምጠው። እንደው ምን ይሻለኛል? እባካችሁ እስኪ ጸልዩልኝ። እግዚአብሔር እኔ ከበርሜል ጊዮርጊስ ከመጣው በኋላ ቡና የሚባል ነገር ቤቴ ውስጥ አይፈላም ያልኩት ሴትዮ ሱሰኛው ቁጭ ብያለሁ። ማምላክን አረ በእናታችሁ እስኪ አግዙኝ ወይ ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ ያልኩኝ እንግዲህ ዛሬ ከሱቄ ወጣ ብዬ እንግዲህ ወደ ጓሮ ገብቻለሁና ጓሮን ደግሞ አሳያችኋለሁ። ቪዲዮን ግን ላይክ በማድረግ ጀምሩት። ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር አድርጉልኝ ለሌሎች ማለት ነውና ቪዲዮ በጣም ወደ ታች እየወረደ ስለሆነ ከፍ አድርጉት ማለት ነውና ቀጥታ እንግዲህ ዛሬ ወደ ጓሮ እንገባለን። ጓሮ ውስጥ አንዳንድ ነገሮች ተክለናል እናያለን። ያ አብዛኛው እኛ ያልተከልነውም ቢሆንም ባልኳ ነው የተከለው። እጅህ ይባረክ ተባረክልኝ የኔ ፍቅር የኔ ቆንጆ የኔ ዱምቡሽሙሽ ብዬ እንግዲህ ይሄን ቪዲዮ በእርግጠኝነት እኮ እየሰማው ነው አይደል ባዲ? እናንተም እየሰማችሁት ነው። እና ስለዚህ አመሰግናለሁና እነዚህ ደግሞ ያው እንግዲህ ንሼም የኔ እጅ የሌለበት የለም። በመሃል ላይ ያው አንዳንድ ነገር መትከል የኔ ድርሻ ነው። ስለዚህ እንትን ተክያለሁ ማለት ነው። እዚህ ጋር በቆሎ ተክያለሁኝ እንግዲህ ወጥቷል እንደምታዩት ማለት ነውና ሁሌ ጓሮሽን አሳይኝ አለምዬ፣ ጓሮሽን አሳይኝ ባክሽ፣ ጓሮሽን አሳይኝ ትሉኛላችሁ። ይሄ ጓሮ ይሄ ይመስላል። ቆይ እናንተ ከሱቅ ውጪ ጓሮ ነው የሚያምራችሁ? አምሮታችሁ ጓሮ ነው። ጓሮ ከሆነ ይሄው እንግዲህ እዩ በደንብ አርጋችሁ ማለት ነውና በአንድ ብቻ አይደለም በተለያየ አካውንት ገብታችሁ እዩኝ። እና አመሰግናለሁ። በነገራችን ላይ ያው እይታ እንዲኖርሽ በሚለው ስለሆነ አመሰግናለሁ። ለኔ ብላችሁ ነው። በጣም ነው ማመሰግናችሁ። ቪዲዮን ደግሞ ላይክ አድርጉልኝ፣ ለሌሎች ደግሞ ሼር አድርጋችሁ አድርሱልኝ። ያው ድንች ደርሷል በነገራችን ላይና የድንች አፍቃሪዎች በጊዜ ወደ ሌራ እንድትገቡ አደራ ላለሁኝ ማለት ነውና እንድትመጡ በትልቁ እንትን አርጌ ከዛ ቡና ከጎን አለው ቆጮ አለው። ያው ቆጮ መተዱ ደግሞ በዳቦም ቢሆን ትበላላችሁ፣ ችግር የለው ይመቻላ። ስለዚህ እንደዛ አድርጌ አቀርብላችኋለሁና ለመብላት ወደ ቤቴ ነው ብያችኋለሁ። ያው እየደረሰ ነው። አብራችሁኝ ደግሞ ያው ድንቹን እስከ መብላት ድረስ ትቆያላችሁ ማለት ነው። በነገራችን ላይ የእንትን ሱስ ይዞኛል። እንግዲህ በዚህ ጋር በጣም ብዙ ዶክተሮች አላችሁ፣ ብዙ መንፈሳዊ እህቶች ወንድሞች አላችሁና እኔ የቡና ሱስ ይዞኛል። አሁን ምን ላድርግ? የቡና ሱስ ነው የተያዝኩት። እግዚአብሔርን እኔ በርሜል ጊዮርጊስ እጄ ከመጣ በኋላ አይደለም እኔ ቤት ቡና ሊፈላ አይደለም ቡና የሚባል ነገር እኔ ላፈላ ማለት ነው። እግዚአብሔርን ጀበናውን ሰባብሬ እቃዎቹን ደግሞ በቃ እንዳለ አውጥቼ እጥላለሁ ያልኩት ሴትዮ አሁን ጭራሹን እንዳይሰባበሩ እንክብካቤ ማድረግ ሰው ሆኜ ተገኝቻለሁና እባካችሁ ዶክተሮችዬ፣ የኔ ውዶች ተከታታዮቼ እስኪ ሀሳብ አስተያየት ስጡኝነት በጸሎት ደግሞ አስቡኝ። ሁሌ ተዋለሁ ላለው ግን እዛው ነኝ ያለሁት ማለት ነው። ለምን እንደሆነ አላቅም። እስኪ ምክራችሁን በዛው ጣል አድርጉልኝ ማለት ነው። ሳሰድቡኝ እንዲህ አይተሽ እንዲመጣሽ ምናምን ብላችሁ እንትን ሳትሉኝ አውቃለሁ፣ ኃጢያት መሆኑን አውቃለሁ። ግን ምን ላድርገው? ሱስ በቃ ሱስ። ሲጋራ የሚያጭስ ሰው አለ በቃ እንደዛ ሱሰኛው እላችኋለሁኝ። ደግሞ ማኮትኮቻ የለሽም ወይ ካላችሁኝ የኔ ማኮትኮቻ እንግዲህ እንደምታዩት አንድ ቀንድ ናት፣ ሁለት ቀንዷ የለችኝም። ምክንያቱም አሁን በሁለት ቀንድ ባኮተኩታት ትደርቃለች ማለት ነው። ምክንያቱም ዝናብ ስለሌለ ማለት ዝናብ ቢኖር ችግር የለውም። ለዛ ነው እንግዲህ ያው እንግዲህ በዚህ ዙሪያ ዶክተሮቹ ማጠፉም እህቶቼ። ስለዚህ እናንተ ደግሞ ሀሳብ ትሰጡኛላችሁ። ያው ቅድሚያው እኮ እንዳሰድቡኝ ወይም ደግሞ እንዲያታረቂም እንዳትሉኝ ማለት ነውና ሰው ባለው ነገር ነው። ሁለት ቀንድ ደግሞ የለኝም ሲጀመር ማለት ነው። ይሄ በማጭድ ነው እንዲማኮተኩተው ማለት ነው። እና እንግዲህ የዛሬ ቪዲዮአችን ያው ቡናችን አለ በነገራችን ላይ ቡና ላይም ብዙ ትንሽዬ ቢሆን ብዙም ባይሆን ትንሽ የምክር ነገር አለች። እሷንም ደግሞ እዛ ላይ ታደምጧታላችሁ። ከዛ ደግሞ የእናንተም ደግሞ ሀሳብ አስተያየት እዛኛው ላይ ትጽፉልኛላችሁ ማለት ነውና በርቱ ጠንክሮ ነው የምለው በነገራችን ላይ ማለት ነውና በትንሽ ቦታ ላይ ብዙዎቻችሁ ሀሳብ አስተያየት በጣም ነው የምትሰጡኝ ማለት ነው። አንድ ቦታ ላይ አንድ ነገር ብቻ ትከይ። አሁን ለምሳሌ እዚህ ጋር ሽንኩርት አለ፣ ነጭ ሽንኩርት ተተክሏል። በመሃል ላይ ደግሞ እኔ በቃ ነሸጥ ሲያደርገኝ ታውቃላችሁ ግን ቅልቅል ነክ ነገር ነኝ። በመሃል ላይ የምንቀላቀልኩበት እንደምታዩት እዚህ ጋር በቆሎ ተከልኩበት ማለት ነው። ምክንያቱም ሳየው ቦታ አለ ማለት ነው። እንደገና እሼትም ሊያምረኝ ነው እንዴ ግቢ ያለ መሬት እያለ እንዴት እሼት ያምረኛል ብዬ ቆይቶ የሚደርስ ነገር ቢሆን ብዬ እንግዲህ እንደዚህ አስተካክያለሁ። ያው በነገራችን ላይ
አሁን እንግዲህ ጓሮቻችን ወደ እንትን መጨረስ ውስጥ ነኝ ያለሁት ማለት ነውና እንዳሰለችሁ ቪዲዮውን ደግሞ ላይክ አድርጉ። ማስታወቂያ ደግሞ ካላስገባ ደግሞ እናንተ ቪፒኤን ኮኔክት አድርጋችሁ ይውልኝ ማለት ነው። እኔን የምትወዱኝ ይውላችሁ። እንግዲህ ይሄን ጨራርሰናል። በነገራችን ላይ እዚህ ጋር ውሃ አጠጥቼያቸዋለሁ ማለት ነውና እነዚህ የምታያቸው ቲማቲም ናቸው ማለት ነው። ቲማቲም ነው ይሄኛው። እንግዲህ በቆሎ ደግሞ ከበርሜል ጊዮርጊስ ከመጣ በኋላ በቅርብ ቀን ነው እነዚህ የተከልኳቸው። ግን እንዴት እንደሆነ አዩ በመሃል ላይ ተከልኩኝ። እሺት ቢያምረኝ ብዬ ሌላ ቦታ ተተክለው ነበረ፣ ግን እንዳለ ተበላሽተዋል። ይሄው ነጭ ሽንኩርታችንም ግቢያችን ይሄንን ይመስላል። ሱቃችን እዛ ጋር አለ፣ ኩሽናችን እዚህ ያለ፣ ቤታችን ድባቡ እንደዚህ ነው። ብቻ እግዚአብሔር ይመስገን። ይውላችሁ እንግዲህ ቆስጣ ይላችኋል። ቆስጣ ቶሎ ወጥቶ እንትን አለ ለምዶና አላቅም። ቶሎ እንትን ካላላችሁ ከስርስር እነዚህ ካልወሰዳችሁለት እንትን አይልም። ይሄ ግን ራይዝ ሰራበታለሁ ሩዝ በጎመን አርጌ ከዛ በዚህ ጠቀለለበታለሁ። እንደዚህ ያረኩኝ። ስጋማ ተወዷል። ጌት ይገኛል። በስጋ ነበር በገር ላይ የሚሰራው። እና ውድ ቤተሰብ ይሄ ይመስላል ማለት ነውና ከሰዓት ውሏችን ትንሽ ሰዓት እነዚህ አረሞችን አወጣን ማለት ነው። በነገራችን ላይ የሆነ ሰንበት ይኖራል፣ የሆነ ነገር ይኖራል። በቃ እንደዛ እየተባለ አረሙን ሳላወጣ ቆየው ማለት ነው። ውስጥ እያወቀ እያየሁትም ሳላወጣ ቆይቼ ነበር። አሁን ይኸው ጨራርሻለሁ። አሁን ታጥቤ ወደ ሱቄ ነው የምሄደው። ታጥቤ ማለት ነው። ደግሞ በነጭ ልብስ ሰራሽ እንዴ እንዳትሉኝ፣ እቺ ነገር ስለምትታጠብ ዝም ብዬ እዛው በነካው እጄ ነገ ይታጠባል እላችኋለሁኝና ይሄው ነጭ ሽንኩርት ነው። ላኮተኩተው ነበረ፣ ግን ነጭ ሽንኩርቱ ዝናብ ስላልዘነበ ትንሽ እንትን ሊደርቅ ይችላል ብዬ ፈራሁና እንዲሁ ዝም ብዬ ተውኳቸው ማለት ነውና ዝናብ ቢሆን አሁን ለምሳሌ እሺ እንግዲህ ቡናችንን እንቆላለን። ከሰል ነው ራሱ በከሰል ሲሆን ይሻላል። በነገራችን ላይ ቀስ እያለ ትቆሉታላችሁ። ቡና ቆማለሁ ስል የቡና ሱሰኛው ቁጭ ብዬላችኋለሁ ማለት ነውና ምን ትመክሩኛላችሁ? እግዚአብሔርን እቃውን ሰባብሬ በቃ ከዚህ ቤት አወጣለሁ ብዬ ደረቴን ነፍቼ መጥቼ አሁን እንግዲህ የቡና ሱሰኛው ሆኜ ቁጭ ምን ይሉታል? አሁን ይሄ ምን ይሉታል? ኧረ ምን ጉድ ነው? እስኪ አንድ በልኝ እስኪ እንዴት አድርጌ ልተው? ኧረ ጸልዩልኝ፣ የምሬ ነው የምላችሁ። በቃ ተወዋለሁ። ምን አባቱንና በሱ ቦታ ሻይ ያልጠጣም ምናምን እያልኩኝ ግን ምን ዋጋ አለው ደግሞ? የኛ ሀገር ሰው ደግሞ እንግድነት መጥቶ ቡና ካላፈላችሁለት ከባድ ነው። እሺ እንግዲህ ቡናችን እንደዚህ እንትን ብሏል ማለት ነውና ከዚህ ቡና አንድ ነገር የምማረው ነገር ምን እንዳለ ታውቃላችሁ? አንዱ ቶሎ ይበስላል፣ አንዱ ደግሞ ቶሎ አይበስልም። በቃ ህይወት እንደዚህ ነው ማለት ነውና ህይወት እንዲህ ነው። አንዱ እስከሚበስል ድረስ ደግሞ ያኛው ያራል ማለት ነው። ድብን ይላል። አያሳዝንም? እኔ ከዚህ ነገር የተማርኩት ይሄ ነው። ብንዋ ግን ቆንጆ ናታ። አያችሁት? አሁን ይሄ ያልበሰለው እንዘጋለን። ደግሞ ጭር ያለ ምርጥ ቡና ነው። ነገራችን ላይ ወዝ ያለው ቡና ነው። እሰይ ግን እኔ ማለት ቡና የመጠጣት ሱስ ሳይሆን አሁን እንደዚህ ጭስ ሲል ምናምን በቃ ቡና ራሱ እንደዚህ የሆነ መንገድ ሲሄድ ማለት ነውና ሽታው የሆነ መንገድ ላይ ቤት እየተቆላ የሆነ አንዳንዴ መንገድ ዳር ላይ ከሆነ ይወጣ የለ እንደዛ እንትን ሲል ማለት ነው። ሽታው ሊደስ እንደሚል ቡና ጠጡኝ ይላል። ወይ መድኃኒዓለም አይበቃውም? እንዲህ ይበቃዋል።
ከዚህ በላይማ ከሆነ ያራል። ወደ ማረር ውስጥ ነው የሚገባው። እኔ ሱቅ ስራዬን እየሰራው እስኪ ሱቅ ጨስ ላድርግበት። ውሰደውና እዛው ጨስ ይበል። እንግዲህ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ውድ ቤተሰቦቼ በጣም ከልብ ነው ማመሰግናችሁ። ቪዲዮን እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጋችሁ ቤተሰቡ ነው። አመሰግናለሁኝ። ሰላም ሁኑልኝ። በጣም አመሰግናለሁ። ምን ልስጥሽ? አለ እሱ ጋር ካርድ ባለ 10 አለ።